ሸዋ ላይ የባዴን አመራሮችና ያገዛዙ ሰራዊት ከፍተኛ ባለስልጣናት የጠሩት ስብሰባ ህዝቡ በማመጹ ምክንያት መበተኑን ለአስራት የደረሰው መረጃ አስታውቋል። ነዋሪዎቹ ፋኖ መከታችን ነው እንደውም የምገሉን እናንተ ናችሁ የሚል ምሬት መድረኩ ፊት ካሰሙ በኋላ ነው የባዴን አመራሮች ስብሰባው እንዲያቆም ያደረጉት ተብሏል። በዚህ ግርግር ምክንያትም የመከላከያ ሰራዊቱ 5 የሚሊሻ አባላትን መግደሉ ታውቋል። በሌላ በኩል በዛው ሸዋ ፋኖ ለከበባ የመጣውን 101ኛ አየር ወለድን መልሶ በመክበብ ብትንትኑን ያወጣው ሲሆን መንገድ መሪ የነበሩና ሲፈለጉ የነበሩ የቀድሞ የፋኖ አባላትም እርምጃ ተወስዶባቸዋል። ሰሙታላችሁ። የሱዳን መከላከያ ሚኒስቴር የብልጽግናን ድሮን መጥቶ መጣሉን በይፋ እንዳስታወቀ አናዶል የዜና ወኪል ዘግቧል። ድሮኑ የተነሳው ከኢትዮጵያ ግዛት መሆኑ ታውቋል የተባለ ሲሆን አየር ላይ እንዳለ በሱዳን ጦር ተመትቶ ወድቋል። የብልጽግናው አገዛዝ በጉዳዩ ላይ ምላሽ አልሰጠም። የሱዳን የውስጥ ጦርነትን ተባብሶ በመቀጠል በርካታ ተጨማሪ ሰዎች ሽሽት ላይ መሆናቸውን የመንግስታቱ ድርጅት አስታውቋል። መረጃው በሰዓቱ የሚቀርብ ይሆናል። የሽመልስ አብዲሳ ቀኝ እጅ የነበረው ግለሰብ በኦሮሞ ነጻነት ሰራዊት በተወሰደበት እርምጃ መገደሉን ሆርን ፍሪኩዌንሲ በአካባቢው ያሉ ነዋሪዎችን ምንጭ በማድረግ ዘግበዋል። ፖለቲካዊ ተጽዕኖ ከፍተኛ ነበር የተባለለት ይኸው ግለሰብ ትላንት ለስራ በመንቀሳቀስ ላይ እያለ ነው ባልተጠበቀ የደፈጣ ጥቃት ህይወቱ ያለፈው ተብሏል። ከባለስልጣኑ ጋር አብረው የነበሩ ሰዎች ግን ምንም አይነት ጉዳት አልደረሰባቸውም ሲል መረጃው አክሏል። የካሜሮን ባንዲራን አውለብልባ ስትጓዝ የነበረችን መርከብ ያገቱ 9 የባህር ላይ ወንበዴዎች በድሮን ጥቃት መገደላቸውን ቢቢሲ ዘግበዋል። ወንበዴዎቹ የተገደሉት ባህር ዳርቻ ላይ ከደረሱ በኋላ ነው ተብሏል። ይህም ቢሆን ግን እርምጃውን የወሰድኩት እኔ ነኝ የሚል ሀገር አልተገኘም። አሁን በቀጥታ ወደ ዝርዝሩ አልፈናል። የአፋብን አሳምነው 5ኛ እዝ አጼ ዘርዓ ያዕቆብ ኮር እናደው ክፍለ ጦር በብልጽግና ሰራዊት ላይ አስደናቂ ጀብድ መፈጸሙን አፋብን ለአስራት በላከው መረጃ አስታውቋል። የህብረተሰቡን ሰላም ሲያውኩ በነበሩ 2 ቀንደኛ ያገዛዙ ሰዎች ላይም የማያዳግም እርምጃ በመውሰድ ህብረተሰቡ ሰላም እንዲያገኝ መደረጉን የመረጃው ምንጭ ጨምሮ አረጋግጧል። ያገዛዙ 101ኛ አየር ወለድ ኮማንዶ በወዳደሩ ሚሊሻ መንገድ መሪነት መነሻውን ከመራቤቴ ፌጥራ ከተማ በማድረግ ፋኖ ይንቀሳቀስበታል ብሎ ወደ ገመተው ታች ቤት ቀጠና ጥቃት ለመፈጸም ተንቀሳቅሶ እንደነበረም ተመልክቷል። የብልጽግና ሰራዊት እንቅስቃሴ በ3 አቅጣጫ የተደረገ ሲሆን እንቅስቃሴው ግን ቀድሞ በፋኖ ቀለበት ውስጥ ገብቶ እንደነበረም ታውቋል ተብሏል። በመሆኑም የናደው ክፍለ ጦር የውጊያ ጠበብቶችና ፈጣን ተዋጊዎች ብልጽግና ያሰበበት ቦታ ሳይደርስ ፈጣን ጥቃት በመፈጸም ለቀናት ሲያስብበትና ሲሰናዳበት የነበረውን የመክበብ እቅድ በታትነውታል። የብልጽግና እቅድ ቀድሞ የደረሳቸው የናደው ክፍለ ጦር ቃኞች ወደ ፌጥራ ከተማ ልዩ ስሙ ጉራምባ የተባለ ቦታ ላይ የመሸገውን የጠላት ኃይል ላይ ከቀኑ 8 ሰዓት ላይ ተኩስ በመክፈት አመርቂ ድል ተጎናጽፈዋል ተብሏል። በነበረው አውደ ውጊያ በወገን ኃይል የበላይነት የታየበት ሲሆን የብልጽግና ኃይልም በርካታ ሙትና ቁስለኛውን ታቅፏል። የቀረው ኃይል ደግሞ በውር ድንብር ለማፈግፈግ ሲሞክር በተኩስ ጫና የገደል ሲሳይ እንደሆነም የአፋብን አሳምነው 5ኛ እዝ አጼ ዘርዓ ያዕቆብ ኮር አስታውቋል። በዚህ የተደናገጠው የብልጽግና ኃይል ማጥቃት የሚለውን የህልም እንጀራው ከሽፎበት ቀሪው ኃይሉን ለማትረፍ በፍጥነት ኃይል ጨምሮ ወደ አንድ አቅጣጫ ማለትም ወደ ፌጥራ ከተማ ተከታትሎ በመግባት የተለመደውን የፈሪ በትሩን በፌጥራ ከተማ ንጹሃን ወጣቶችና ከተማ ውስጥ በተገኙ አዛውንቶች ላይ ድብደባና እስር በመፈጸም አሳይቷል። ይህ በእንዲህ እንዳለ የናደው ክፍለ ጦር በቀንደኛ 2 ባንዳዎች ላይ በህብረተሰቡ ጥቆማ መሰረት የማያዳግም እርምጃ መውሰዱን የአፋብን የመረጃ ምንጭ አስታውቋል። እርምጃው የተወሰደው የክፍለ ጦሩ ተንቀሳቃሽ ቃኞች ለስራ በተሰማሩበት በመራቤቴ ላይ ቤት ወረዳ ካለም ከተማ በቅርብ ርቀት በምትገኘው ልዩ ስሟ ራስ መስክ ቀበሌ ከቀኑ 9 ሰዓት ከ30 ላይ ነው ተብሏል። እርምጃው አባወይ አየለና አስፈሪ ቡችሌ በተባሉ ግለሰቦች ላይ የተወሰደ ሲሆን እነዚህ ግለሰቦች ካገዛዙ ተልዕኮ በመቀበል በተደጋጋሚ ፋኖን በመሰለል ስም በማጥፋትና በመዝረፍ ጭምር የተወነጀሉ እንደነበረም ታውቋል። እርምጃው ሲወሰድባቸውም ተመሳሳይ ድርጊታቸውን በመፈጸም ላይ እንደነበሩም ታውቋል ሲል የመረጃው ምንጭ ጨምሮ ገልጸዋል። የእነዚህ 2 ግለሰቦች መሸኘትም በአካባቢው ያለውን የብልጽግና መረብ በመበጣጠስ ረገድ ከፍተኛ አስተዋጽኦ ያደርጋል ተብሏል። በተለይ አባወይ
አየለ የተባለው ባንዳ ከዚህ ቀደም የናደው ክፍለ ጦር አባል የነበረና መሳሪያ ይዞ ከርቶ ላገዛዙ ያደረና ህዝብን በመካድ የጠላት መንገድ መሪ ሆኖ ሲያገለግል የነበረ በመሆኑ እንደዚሁም ከጥፋቱ እንዲታረም በተደጋጋሚ ምክር የተሰጠው ቢሆንም ከጥፋቱ ባለመታረሙ ከነግብረ አበሩ አስፈሪ ቡችሌ ጋር ባለበት በድንገተኛ ጥቃት ተወግደዋል ተብሏል። ክፍለ ጦሩም ሌሎች ባንዳና የሚሊሻ አባላት ከዚህ በመማር ከእኩይ ድርጊታቸው ተቆጥበው ወደ መደበኛ ህይወታቸው እንዲመለሱ ጥሪ አቅርቧል። የሽመልስ አብዲሳ ቀኝ እጅ እንደነበሩ የሚነገርላቸው የደራ ወረዳ ዋና አስተዳዳሪ የነበሩት አቶ ተፈራ ከኦሮሞ ነጻነት ሰራዊት በተከፈተባቸው ጥቃት መገደላቸውን ሆርን ፍሪኩዌንሲ የአካባቢው ነዋሪዎችን እማኝ በማድረግ ዘግበዋል። ከሽመልስ አብዲሳ ጋር የቅርብ ግንኙነት ነበራቸው የተባሉት እኚሁ ግለሰብ የተገደሉት ከደራ ወረዳ ለስራ እየተንቀሳቀሱ በነበረበት ወቅት በተፈጸመባቸው የደፈጣ ጥቃት ነው ተብሏል። ከግለሰቡ ጋር ሌሎች ሰዎች ቢኖሩም ምንም አይነት ጉዳት እንዳልደረሰ ባቸው የገለጸው ዘገባው ግለሰቡ ወደ ሆስፒታል ቢወሰዱም በህይወት መትረፍ አለመቻላቸውን ጠቁመዋል። ያገዛዙ መከላከያ ሰራዊት ከጥቃቱ በኋላ በሽመልስ አብዲሳ ትዕዛዝ መሰረት ኦነግ ሸኔን እፈልጋለሁ በሚል አሰሳ መጀመሩም ታውቋል። ይህም ቢሆን ግን እስካሁን ድረስ ያስገኘው ውጤት የለም ተብሏል። ግለሰቡ ኦህዴድ ውስጥ ከፍተኛ ፖለቲካዊ ተጽዕኖ ከሚያሳድሩ ሰዎች ውስጥ ይመደቡ ነበር የተባለ ሲሆን ግድያውም በኦህዴድ ፖለቲካዊ መዋቅር ላይ ከባድ ድንጋጤን ፈጥሯል ተብሏል። ከቅርብ ጊዜ ወዲህ ልክ እንደ ብአዴን አመራሮች ሁሉ የኦህዴድ አመራሮችም በተለያዩ ታጣቂዎች የሚፈጸምባቸው ጥቃት እየጨመረ መምጣቱ የሚነገር ሲሆን በተለይ በምዕራብ ሸዋ በወለጋና በሌሎችም ክልሉ ቀውስ ውስጥ በገባባቸው አካባቢዎች መካከለኛ አመራሮች ሲወገዱ ይስተዋላል። ይህም የኦህዴድ አገዛዝ እንኳን ህዝቡን የራሱን ባለስልጣናትንም መጠበቅ የማይችል ደካማ የደህንነትና ወታደራዊ መዋቅር ውስጥ እንደሚገኝ ያረጋግጣል ተብሏል። በምንጃር ሸንኮራ ወረዳ የብልጽግና አመራሮች የጠሩት ህዝባዊ መድረክ ህዝቡ ባሰማው ተቃውሞ ምክንያት መበተኑ ተሰማ። ያልተጠበቀ ነው በተባለው በዚህ አርሶ አደሩ ተቃውሞ ምክንያት የብአዴን አመራሮች ከፍተኛ መደናገጥ ውስጥ ገብተው የነበረ ሲሆን በተፈጠረው ግርግርም 5 የሚሊሻ አባላት በመከላከያ ሰራዊት እንደተረሸኑ ከቦታው ለአስራት የደረሰው መረጃ አመልክተዋል። በሸዋ ምንጃር ሸንኮራ ወረዳ በከፍተኛ የኑሮ ውድነትና ፍትሃዊ ባልሆነ የግብር ጫና ምክንያት ስራ አቁመው ቤታቸው የተቀመጡ ነጋዴዎችና የአካባቢው ነዋሪዎችን ለማንበርከክ ያገዛዙ ካቢኔ አባላት የጠሩት አስገዳጅ ስብሰባ ህዝብን ለማሳመን አልሞ የተሞከረ ቢሆንም በህዝቡ ጽኑ ተቃውሞ ያለምንም ውጤት ተበትኗል ተብሏል። የወረዳውና የከተማው አስተዳደር የ125ኛ ክፍለ ጦር አዛዦች እንዲሁም የሪፐብሊካን ኮማንዶና የሚሊሻ ኃይሎችን በማስከተል ህዝቡን ሰብስበው ለማስፈራራት ቢሞክሩም የሰፊው ህዝብ መራር እውነትና ጽኑ የፊት ለፊት ተቃውሞን አስተናግዷል ሲል የአፋብን አሳምነው 5ኛ እዝ ይፋ አድርጓል። ስብሰባው እንደተጀመረም ህዝቡ ካነሳው የተቃውሞ ሐሳብ ውስጥ ለኛ ዋናው ስጋታችን እንጠብቃቸዋለን የምትሉትና እናንተው ያሰማራችሁት ሚሊሻ የሚያደርስብን ደፈራ፣ ዘረፋ፣ እንግልት፣ እስርና ግድያ ነው የሚል ይገኝበታል። ፋኖ የኛው ለኛው የወጣ የአብራክ ክፋያችን ነው በማለትም ህዝቡ ፊት ለፊት ለብአዴን አመራሮችና ለአገዛዙ ወታደሮች ከፍተኛ አመራሮች እውነታውን አፍርጦታል ተብሏል። በዚህ ያላበቃው የህዝቡ ድምጽ ብልጽግና የጫነባቸው የግብር ጫና ለመኖር እንዳላስቻላቸው በአመራሮቹ ፊት ሞግተዋል። የሰው ልጅ ሰርቶ ማደር በከበደበትና በወገን ላይ የኑሮ ውድነት ባየለበት ወቅት ከተማ ማስዋብ በሚል የሚካሄደው የግብር ብዝበዛ የሰዎችን አቅም ያላገናዘበ መሆኑንም ነዋሪዎቹ ጨምረው ገልጸዋል። ነዋሪዎቹ ንብረታችንን ብንሸጥ እንኳን ልንከፍለው የማንችል ግብር ተጥሎብናል፣ ልጆቻችን ዳቦ ባጡበት ሁኔታ በብልጭልጭ ነገሮች የምንደሰትበት ጊዜ ላይ አይደለንም ሲሉ ምሬታቸውን ፊት ለፊት ገልጸዋል። ነዋሪዎቹ አክለውም ሰርተን መኖር ካልቻለን እናንተም ልትኖሩ አትችሉም በማለት የአገዛዙ ጫና ከማንኛውም ነገር በላይ የህዝብ ስጋት መሆኑን በምሬት አስጠንቅቀዋል። ስብሰባው በህዝቡ ከፍተኛ ምሬትና በጠንካራ ተቃውሞ በከፍተኛ ውጥረት ከተበተነ በኋላ በተፈጠረው አለመግባባት ምክንያት 5 የሚሊሻ አባላት በመከላከያ ሰራዊት መረሸናቸውን የውስጥ ምንጮች አረጋግጠውልኛል ሲል የአፋብን አሳምነው 5ኛ እዝ ህዝብ ግንኙነት መምሪያ ለጣቢያችን በላከው መረጃ አመልክቷል።
የብልጽግናና የሱዳን መንግስት ውጥረት በቀጠለበት በዚህ ሰዓት የሱዳን የመከላከያ ሚኒስቴር የአብይ አህመድን ድሮን መጥቶ መጣሉን በይፋ አረጋግጧል። የሱዳን መከላከያ ሚኒስቴር ከኢትዮጵያ ጋር በሚዋሰነው የብሉ ናይል ግዛት አቅራቢያ የብልጽግና ድሮን ተመቶ መውደቁንና ድሮኗ የተነሳችው ከኢትዮጵያ ግዛት እንደሆነ መታወቁንም ጨምሮ አስታውቋል። አናዶሉ የዜና ወኪል ኤጀንሲ እሁድ ባወጣው ዘገባ ሚኒስቴሩ ድሮኗ በደቡብ ምስራቅ ሱዳን ኩምሩክ አካባቢ ስትበር እንደነበርና በአየር ላይ መመታቷን አስታውቋል ብለዋል። የሱዳን ባለስልጣናት ስለ ድሮኗ ወይንም በማን እንደምትዘወር ተጨማሪ መረጃ መስጠት ግን አልፈለጉም ብለዋል። አናዶሉ ለቀረበው ክስ ከብልጽግና ባለስልጣናት ምላሽ ለማግኘት የተደረገውን ጥረት አልተሳካም ተብሏል። ክስተቱ የተሰማው በሱዳን የብሉ ናይል፣ ዳርፉር እና ኮርዶፋን ክልሎች ውጊያ በተጠናከረበት ወቅት ሲሆን በአካባቢው የሱዳን የመከላከያ ሰራዊትና የፈጥኖ ድጋፍ ኃይሎች አርኤስኤፍ ለረጅም ጊዜ በዘለቀው ግጭት ውስጥ ይገኛሉም ተብሏል። ሐምሌ ወር የሱዳን ሰራዊት በሰሜን ኮርዶፋን ግዛት 3 FH-95 ድሮኖቹን መጣሉንም ገልጾ ነበር። ይህም ቢሆን ግን ድሮኖቹን በተመለከተ ማስተባበያ የሰጠ የብልጽግና አካል አልተገኘም። የሱዳን ባለስልጣናት አርኤስኤፍ ድሮንን ጨምሮ ከኢትዮጵያ ግዛት ጥቃቶችን ፈጽመዋል ሲሉ ሲከሱ ያሁኑ የመጀመሪያው አይደለም። ነሐሴ 6 ቀን 2018 ዓ.ም አርኤስኤፍ በብሉ ናይል ግዛት የሚገኘውን የጌሳን የድንበር ከተማን ማጥቃቱን የቡድኑና የአካባቢው ባለስልጣናትም ገልጸዋል። ኤኤፍፒ የጠቀሰው የሱዳን ሰራዊት ምንጭ ጥቃቱ የተሰነዘረው ከኢትዮጵያ ግዛት ውስጥ እንደሆነም ተናግረዋል። እንደ ዓለም አቀፉ የስደተኞች ድርጅት IOM ዘገባ ውጊያው አዲስ መፈናቀልን ያስከተለ ሲሆን 2500 ሰዎች ከጌሳን ተሰደዋል። የዓለም አቀፉ ድርጅት የመፈናቀል መከታተያ ማትሪክስ የደህንነት ሁኔታዎች በመበላሸታቸው 500 አባወራዎችም በተጨማሪ መሰደዳቸውን ይገልጻል። አብዛኛዎቹ ተፈናቃዮች በጌሳን አካባቢ ወደሚገኙ ሌሎች ቦታዎች የተዘዋወሩ ሲሆን ሌሎች ደግሞ ድንበሩን አቋርጠው ወደ ኢትዮጵያ መግባታቸውን IOM ገልጿል። ድርጅቱ ሁኔታውን ውጥረት የነገሰበትና ተለዋዋጭ ሲል የገለጸው ሲሆን ቡድኖቹ ሁኔታዎችን መከታተላቸውንም እንደሚቀጥሉ ተናግረዋል። በግንቦት ወር ካርቱም ኢትዮጵያንና የተባበሩት አረብ ኤሚሬትስን በካርቱምና በኤርፖርቷ ላይ የተፈጸሙትን የድሮን ጥቃቶችን ጨምሮ ከኢትዮጵያ ውስጥ በበርካታ የሱዳን ግዛቶች ላይ የተሰነዘሩ ጥቃቶችን በማመቻቸት መክሰሷም ይታወቃል። ብልጽግና የፈጣን ድጋፍ ኃይሎች RSF ወይንም የኤሚሬትስ ኃይሎችን ያስተናግዳል የሚለውን ክስ ውድቅ ያደረገ ሲሆን የተባበሩት አረብ ኤሚሬቶች ደግሞ ለቡድኑ መሳሪያ ታስታጥቃለች የሚለውን ክስ ማስተባበሏም ይታወቃል። በደቡብ ምስራቅ የሰራዊቱን ቁጥጥር ለመገዳደር RSF የምድር ጥቃቶችን በማካሄድና የድሮን ጥቃቶችን በማጠናከሩ የብሉ ናይል ግዛት በሱዳን ጦርነት ውስጥ ከጊዜ ወደ ጊዜ ወሳኝ የጦር ግንባር ሆኖ እየመጣ ነው ተብሏል። በሶማሊያ የባህር ዳርቻ አካባቢ የባህር ላይ ወንበዴዎችን ኢላማ ያደረገ የድሮን ጥቃት 9 ሰዎችን መግደሉን የፑንትላንድ ባለስልጣናት ተናግረዋል። ይህም ቢሆን ግን እስካሁን ድረስ ወንበዴዎቹን የገደልኩት እኔ ነኝ የሚል አካል በይፋ አልተገኘም። የፑንትላንድ ባለስልጣናት ጥቃቱ የተፈጸመው በሶማሊያ ኑጋል ክልል ጎጆብሪያን የባህር ዳርቻ አቅራቢያ መሆኑን ተናግረዋል። የአካባቢው ነዋሪዎች ለቢቢሲ እንደተናገሩት መርከቧ MV ሉቱፍ የምትባል ሲሆን ከቀናት በፊት በባህር ላይ ወንበዴዎች ታግታ ወደ አካባቢው መምጣቷን አስታውሰዋል። የካሜሮንን ሰንደቅ ዓላማ የምታውለበልበው ይህችው መርከብ መዳረሻዋ ቱርክ እንደነበረም ታውቋል። ቢቢሲ የመርከቧን መዳረሻንም ሆነ ሌሎች ተያያዥ መረጃዎችን ከገለልተኛ ወገን ለማጣራት ያደረገው ሙከራ አልተሳካም ብሏል። የድሮን ድብደባውን ማን እንደፈጸመው በይፋ የተገለጸ ነገር የለም። የሶማሊያ መንግስትም ጥቃቱን አላወገዘም ተብሏል። የፑንትላንድ ባለስልጣናት ከዚህ ቀደም የተፈጸመውን ጥቃት አውግዘው የተገደሉት የባህር ላይ ወንበዴዎች አይደሉም ሲሉም ተሰምተው ነበር። በአሁኑ ላይ ግን ይህንን አስተያየት ከመስጠት ተቆጥበዋል። የአካባቢው ባለስልጣናት የድሮን ጥቃቱን የፈጸመችው ቱርክ ልትሆን ትችላለች ቢሉም የቱርክ ባለስልጣናት ግን ለቢቢሲ ምንም አይነት መረጃ እንደሌላቸው ተናግረዋል። አብዲ ፋታህ የሱፍ የተባለ የአይን እማኝ ማንነታቸው የማይለይ 8 በጥቃቱ የተገደሉ ሰዎችን መመልከቱን ተናግረዋል። 8 በጥቃቱ የተቃጠሉ አስክሬኖችንም አይቻለው ብለዋል። የጎጆብሪያን ከንቲባ የሆኑት ኬነን ኦማር ለመበስበስ የተቃረበ አስክሬን ቆይቶ በመገኘቱ የሟቾች ቁጥር 9 ደርሷል ብለዋል። የሟቾቹ አስክሬንም ሰኞ እንደሚቀበር ተናግረዋል። የፑንትላንድ የመረጃ ምክትል ሚኒስትር ቢሊ ቀቦሌስዳ ከክስተቱ ጋር የተያያዙ ሁኔታዎች በመጣራት ላይ ናቸው
ናቸው ሲሉም ለቢቢሲ ተናግረዋል። ቀደም ሲል ከባህር ላይ ዘረፋ ጋር ግንኙነት የነበራቸው ግለሰቦችና ቡድኖች እንደገና እንዳይንቀሳቀሱ ለማድረግ የውጭ አካላት እየሞከሩ ሊሆን እንደሚችል የመጀመሪያ ደረጃ መረጃዎች እንደሚያመለክቱም ገልጸዋል። የፑንትላንድ ባለስልጣናት መርከቦቻቸው በባህር ላይ ዘራፊዎች ሊያዙ ወይም ሊታገቱ የሚችሉ የመርከብ ባለቤቶች፣ ኦፕሬተሮች፣ የዋስትና ሰጪ ድርጅቶችና ሌሎች አካላት ከዘራፊ ቡድኖች ጋር በቀጥታ ድርድር እንዳያደርጉ ወይንም የማስለቀቂያ ክፍያ እንዳይፈጽሙ አሳስበዋል። እንዲህ አይነት ክፍያዎች የወንጀል ቡድኖች ተግባራቸውን እንዲቀጥሉ የሚያስችላቸው ግብአትና ማበረታቻ ሊሰጧቸው እንደሚችሉ ማስጠንቅቀዋል። በባህር ላይ ወንበዴዎቹ ላይ የተፈጸመው የድሮን ጥቃት 70% አሜሪካ ፈጽመው ሊሆን እንደሚችል የተገመተ ሲሆን ቱርክም ከጥቃቱ ጀርባ ልትኖርበት እንደምትችል ተመልክቷል። በአብዛኛው ጊዜ በባህር ላይ ወንበዴዎች ላይ የሚፈጸመው የድሮን ጥቃቶች በመንግስታቱ ድርጅት በኩል ተቀባይነት ስለማይኖረው ሀገራት ጥቃት ከፈጸሙ በኋላ ዝምታን ይመርጣሉ ይባላል። የመንግስታቱ ድርጅት በወንበዴዎቹ ላይ የድሮን ጥቃት የሚከለክለው ጉዳዩ ወንጀል እንጂ ጦርነት አይደለም በሚል ነው። በመሆኑም ሀገራት የተሰጣቸው ገደብ ወንጀለኞቹን ይዞ ለፍትህ ማቅረብ ይሆናል። ይህም ቢሆን ግን በወንበዴዎቹ ላይ በተደጋጋሚ ከየት መጣ የማይባል የድሮን ጥቃት ተፈጽሞ ሲፈጃቸው ይታያል። የባህር ላይ ወንበዴዎች በአብዛኛው ትናንሽ ጀልባዎችን በመጠቀም ተኩስ ከፍተው መርከብ ካገቱ ወይንም ገንዘብ ከተቀበሉ በኋላ በአቅራቢያቸው ወደሚገኘው የባህር ዳርቻ ለመድረስ ጊዜ ስለሚወስድባቸው ወይንም ደርሰው በፍጥነት መሰወር ስለማይችሉ በቀላሉ የድሮን ጥቃት ኢላማ ይሆናሉ ይባላል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም